በጥንታዊ የመጽሐፍ ቅዱስ ዘመን ኖረህ ቢሆን ኖሮ በንጉሣዊ አገዛዝ ስር መመራትህ አይቀርም ነበር። አዎ፣ ብዙዎቹ ነገሥታት ደግሞ አማልክት እንደሆኑ ያስነግሩ ነበር። ራሳቸውን የእግዚአብሔር አምሳል በማለት ይጠሩም ነበር። ይህም ሰዎች ምን ማድረግ እንዳለባቸው የመንገርና ነገሮች የሚከናወኑበትን መንገድ የማዘዝ ሥልጣን ነበራቸው ማለት ነው። አዎ፣ ሰናይና እኩይን ይበይኑ ነበር። እንዲሁም እነዚህ ነገሥታት ለራሳቸው ሐውልት ያንጹ ነበር። ይህም በዕብራይስጥ ጼሌም ተብሎ የሚጠራ ሲሆን በአብዛኛው ጣዖት ወይም ምስል ተብሎ ይተረጎማል። ነገር ግን እስራኤላውያን ነገሥታቶቻቸውን እንደ አማልክት አይመለከቱም ነበር። እንዲያውም ለእግዚአብሔር ምስል መስራት እንኳን አልተፈቀደላቸውም ነበር። ትክክል ነው። ይህ ለዚያ ዘመንና ባህል እንግዳ ነገር ነበር። በቅድሚያ ፈጣሪን ወደ አንድ ፍጡር ወደሆነ ነገር ልታሳንሰው አትችልም በሚለው የእስራኤል እምነት ላይ የተመሠረተ ነው። ነገር ግን ሌላም ተጨማሪ ምክንያት አለ። እግዚአብሔር የራሱን ምስል አስቀድሞ ስለሰራ ሰዎች የእግዚአብሔርን ምስል ሊሰሩ አይችሉም። መቼ ነው ይህን ያደረገው? እሺ፣ ወደ መጀመሪያው የመጽሐፍ ቅዱስ ገጽ እንሂድ። በዚያ በመጀመሪያ የምናገኘው አካል እግዚአብሔርን ነው። እርሱ በፍጥረት ሁሉ ላይ ሥልጣን ያለው ነው። እሱ ይናገራል፣ ፍጥረትም ይታዘዛል። ደግሞ ሰናይና እኩይ የሆነውን ይበይናል። በሌላ አገላለጽ እሱ ብቻውን ንጉሥ ነው። ነገር ግን በሚያስደንቅ መልኩ እግዚአብሔር ሰዎችን የፍጥረት ቁንጮ አድርጎ ይፈጥራቸውና የእግዚአብሔር አምሳል ብሎ ይጠራቸዋል። ቆይ፣ ለሰዎች ሁሉ የመግዛትን ሥልጣን ሰጣቸው ማለት ነው? በትክክል። ቀጥሎ የሚናገረው ይህንኑ ነው። ሰዎች ምድርን እንዲንከባከቡና እንዲገዙ ይነግራቸዋል። ስለዚህ በአንድ ወቅት በመጽሐፍ ቅዱስ ውስጥ ለነገሥታት ብቻ ተሰጥቶ የነበረው ተግባር እዚህ ለእያንዳንዱ የሰው ልጅ የተሰጠ ተግባር ነው። ይህ በዘመኑ ስር ነቀል የሆነ አመለካከት ነበር። ምክንያቱም ሁሉም የሰው ልጆች እንዲገዙና በዚህ የሰው ፕሮጀክት ውስጥ እንዲሳተፉ ተጠርተዋል። ታዲያ ይህ ምን ማለት ነው? ማለቴ ሁላችንም እንዴት ልንገዛ እንችላለን? በዘፍጥረት መጽሐፍ ውስጥ የምናገኘው ምስል የአትክልት ስፍራን መንከባከብ ነው። የአትክልት ስፍራን መንከባከብ? አዎ፣ የአትክልት ስፍራን መንከባከብ። ሰዎች ምድርን የሚገዙት የምድርን ጥሬ ሀብት ሁሉ በመጠበቅ ከዚያም ውስጥ የተሻለውን በማውጣትና አዲስ ነገር በማበጀት ነው። አንዳቸው ለሌላቸው ምግብ በማብቀል ማለት ነው? አዎ፣ ግን ይሄ አንድ መንደር ሊሆኑ የሚችሉ ቤተሰቦችን መመስረትን ያካትታል። በመቀጠልም ሰዎች የሚሰሩበትና እርስ በርሳቸው የሚረዳዱበትን ማህበረሰቦችን ይፈጥራሉ። እንዲሁም ወደ አዳዲስ ስፍራዎች የሚስፋፉ ንግዶችንና ከተሞችን ይገነባሉ። እንዲህ እያለ ይቀጥላል። ስለዚህ መግዛት የዕለት ተዕለት ተግባራችንና የፈጠራ ሥራችን ነው። አዎ፣ ዓለምን ወደ ሆነ ስፍራ እናደርሳታለን። ይህ የሰው ልጆች መለኮታዊና የተቀደሰ ተግባር ነው። ይህ ሁሉ ለጆሮ የሚስብና ደስ የሚል ነገር ነው። እናም ሰዎች አስደናቂ የሆኑ ትልልቅ ነገሮችን ነድፈዋል። ነገር ግን ብዙ ጊዜ መከራና ኢፍትሐዊነትን የሚያስከትሉ ነገሮችንም እንፈጥራለን። ስለዚህ ምናልባት መግዛት ላይኖርብን ይችላል። በትክክል መጽሐፍ ቅዱስ ስለዚህ ጉዳይ ይናገራል። በዘፍጥረት መጽሐፍ ውስጥ እግዚአብሔር ሰዎች እንዴት መግዛት እንዳለባቸው ምርጫን ይሰጣቸዋል። እግዚአብሔር ሰናይን ከበየነበት መንገድ ጋር በሚስማማ መልኩ ሥልጣናቸውን ለሌሎች ጥቅም ያውሉታል ወይስ ሰናይና እኩይን ለራሳቸው በመበየን ሥልጣናቸውን ለራሳቸው ጥቅም ይጠቀሙበታል? በታሪኩ ውስጥ እንደምናየው ሰናይና እኩይን በራሳቸው መንገድ መበየንን መርጠዋል። ይህም መጽሐፍ ቅዱስ የሰው ልጆችን ሁኔታ የገለጸበት መንገድ ነው። አንዳንድ ጊዜ አስደናቂ የሆኑ መልካም ነገሮችን እንፈጽማለን። ነገር ግን ብዙ ጊዜ መልካም የሆነ ዓላማ ቢኖረንም እንኳን በራስ ወዳድነት የተለያዩ ተግባራትን እንከውናለን። በዚህም እኩይን በዓለም ውስጥ እንፈጥራለን። ስለዚህ ልክ እንደ ተራ ገዢዎች ነገሮችን በማመሰቃቀል ቅርቃር ውስጥ ተይዘናል። ይሄ ግን የታሪኩ ፍጻሜ አይደለም። መጽሐፍ ቅዱስ ይቀጥልና እነዚህ ሁሉ ነገሮች እግዚአብሔር በኢየሱስ በኩል ራሱን ከሰው ልጆች ጋር ሲያስተሳስር መፍትሄን እንዳገኘ ያውጃል። እንዲሁም እንደ ሰው መግዛት ማለት በትክክል ምን እንደሚመስል አሳይቶናል። ይህ ታዲያ ምን ይመስላል? እንግዲህ ኢየሱስ ሌሎችን በማገልገልና ስለ ሌሎች የተሻለን በመፈለግ ራሱን ዝቅ በማድረግ እንዲሁም ወዳጆቹን ብቻ ሳይሆን ጠላቶቹንም ጭምር በመውደድ ይገዛ ነበር። ይህ የተለመደ የአገዛዝ መንገድ አይደለም። ይህ ብቻ አይደለም። ኢየሱስ በተበላሸ የአመራር ዘይቤያችን የፈጠርናቸውን የእኩይና የሞት ውጤቶች ሁሉ ተጋፍቷል፣ ወስዶታልም። ማለቴ እንዲገድለው ፈቅዶለታል። ስለዚህ የአዲስ ኪዳን ጸሐፊዎች የኢየሱስን ትንሣኤ ወደ ኋላ መለስ ብለው ሲመለከቱ ለሰው ዘር በሙሉ የተከፈተ አዲስ ተስፋን አይተዋል። ኢየሱስ ሰው የመሆኛ አዲስ መንገድ ነው። በትክክል። ለዚህ ነው ኢየሱስን የእግዚአብሔር አምሳል ወይም አዲሱ ሰው በማለት የሚገልጹት። ይህም ብቻ አይደለም። በተጨማሪም የኢየሱስ መለኮታዊ ሕይወትና ኃይል አሁን ሊፈውሰንና ሊለውጠን እንዲሁም ሕይወታችንና ኃይላችን ለመሆን ይሠራል ብለው ያምናል። ደስ የሚል ነገር ነው። ግን ይህ በእርግጥ ምን ይመስላል? ተግባራዊ በሆነ መልኩ ሐዋርያው ጳውሎስ እንደተናገረው ሰዎች በኢየሱስና በመንፈስ መገኘት መሞላታቸውን የሚያመላክት ይመስላል። ይህም
በፍቅር፣ በደስታ፣ በሰላም፣ በትዕግሥት፣ በበጎነት፣ በመልካምነት፣ በቅንነት፣ በርኅሩህነትና ራስን በመግዛት መሞላት ነው። ይህ እግዚአብሔር በእኛ ውስጥ ሊፈጥረው የሚፈልገው አዲሱ ሰው ነው ይላል። በዚህም የእግዚአብሔር ምስል የታደሰበት ሆነን የሰው ልጅ ፕሮጀክት እንዲቀጥል የምናደርግ እንድንሆን ነው። እናም የመጽሐፍ ቅዱስ ታሪክ የሚያልቀው በዚሁ መልክ ነው። እግዚአብሔር በዙፋኑ ላይ የተቀመጠበትና አገልጋዮቹ ሁሉ በዙሪያው ያሉበት የታደሰ ዓለም ነው። ነገር ግን ኢየሱስን መድኃኒታቸውና መሪያቸው አድርገው በአዲሱ ዓለም ላይ የሚገዙትና ወዳልታየው ግዛት የሚወስዱት እነሱ ናቸው።